الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. تفسير سورة يوسف. ألف لام راء الله أعلم بمراد الميزان. تلك آيات الكتاب المبين. እነዚህ አብራሪ የሆነው ኪታብ አንቀጾች ናቸው በዚህ ሱራ ውስጥ የሚወሩ አያዎች። ኢና አንዘልናሁ ኪታቡን እኛ አወረድነው፣ ቁርአንን የሚነበብ ሲሆን ቁርአንን አወረድነው። አረቢያ በአረቢያ ቋንቋ የሚነበብ ሲሆን አውርደነዋል አላህ። ለዓለኩም ተዕቂሉን ከቋንቋዎች ሁሉ አረቢያን የመረጥነው እናንተ ልትረዱ ዘንድ። የአረቢያ ቋንቋ ከቋንቋዎች ሁሉ በጣም ሰፋ ያለና ጥልቅ የሆነ ማዕና ያለው እያንዳንዱ ነገር ማብራራት የሚችል ቋንቋ ስለሆነ ነሕኑ ነቁሱ ዐለይህ እኛ እኮ በአንተ ላይ እንተርካለን፣ አሕሰነል ቀሰስ መልካም የሆነ ቂሳ እንነግርሃለን፣ እጅግ በጣም ያማረ እውነት የሆነ ምክር አዘል የሆነን ቂሳ በአንተ ላይ እንተርካለን አለ አላህ። ቢማ አውሐይና ኢለይህ ወደ አንተ ወሕይ በማውረዳችን ምክንያት፣ ሀዘል ቁርአን ይሄን ቁርአን ወደ አንተ በማውረዳችን ምክንያት ያማረ የሆነን ቂሳ እንነግርሃለን። ወኢን ኩንተ ሚን ቀብሊሂ አንተ እኮ ከዚህ በፊት ነበር፣ ይሄ ቂሳ ከመነገሩ በፊት ለሚነል ጋፊሊን ከዝንጎዎች ነበር፣ ይህን ቂሳ ከማያውቁት ሰዎች ነበር እኛ ነግረን ነው ያወቀው እንጂ ከዛ በፊት የዩሱፍን ቂሳ ዓለይሂ ሰላም የሚያውቁት ነገር ስለሌለ ማለት ነው። ቃለ ያ ቡነየ ላ ተቅሱስ ሩእያክ ኢዝ ቃለ ዩሱፍ እዝኩር ኢዝ ቃለ ዩሱፍ ዩሱፍ ያለውን ንገራቸው፣ ሊአቢሂ ለአባቱ ዩሱፍ ያለው ለያዕቁብ ለአባቱ ዩሱፍ ዓለይሂ ሰላም ምናምን ካዩ በኋላ ምናማቸውን ለአባታቸው ሊነግሩ ነው። ያ አበቲ አባቴ ሆይ አሏቸው ያዕቁብን፣ ኢኒ ረአይቱ እኔ እኮ አየሁ፣ በምናሜ አየሁ፣ አሐደ ዐሸረ ከውከባ 11 ከዋክብቶችን አየሁ፣ ወሸምሰ ፀሐይንም አየኋት፣ ወልቀመር ጨረቃንም አየሁ። እነዚህ ሁለቱ ከዋክብት ይካተቱ ነበር። ከዋኪብ ናቸው። ነገር ግን ከሌላው ጎላ ብሎ የሚታዩ ስለሆነ ነው ለየት አድርገው ያመጧቸው። ረአይቱሁም አየኋቸው፣ ሊ ሳጅዲን እነዚህ ሁላቸውም ለእኔ ሲደፉና ስጁድ ሲያደርጉ አየሁ ይላል። 11 ከዋክብቶችና ሁለቱ ፀሐይና ጨረቃ ሲጨመሩ 13 ማለት ነው። እና ሁላቸውም ለእኔ ስጁድ ወረዱልኝ በምናሜ ሳያቸው። እንደ አይነት ምናም አየሁ ብለው ለአባታቸው ለያዕቁብ ነገሯቸው። በዚህ ጊዜ አባታቸው ምናሙ ፊቱ ገባቸውና ይሄ ነገር ዝም ብሎ መወራት የሌለበት በሚስጥር ቢያዝ ጉዳይ ስለሆነ ሊመክሯቸው ነው ልጃቸውን ያዕቁብ ማለት ነው። ቃለ ያዕቁብ ዓለይሂ ሰላም አሉ ለልጃቸው፣ ያ ቡነየ ልጄ ሆይ ላ ተቅሱስ ሩእያከ ምናምህን አታውራ፣ ለእኔ እንደነገርከው እንዳትናገር፣ ዐላ ኢኽወቲ በወንድሞች ላይ ለአንተ ቅርብ የሆኑ ሰዎች እንኳ ቢሆኑ ወንድሞች ለእነሱ እንኳ መነገር የለበትም። ለምን ፈየኪዱ ለከ ከይዳ ለአንተ ማሴርን ያሴሩልሃልና። ይህን ምናምን ብንነግራቸው ፍቺ ይገባቸዋል። ከዛ በኋላ ሐሰድ ይመጣል፣ ምቀኝነት ይመጣል። ያ ሐሰድ ወደ ምን ይገፋፋል? ሰውየው ወደ ማጥፋት ወደ ተለያዩ ነገሮች ስለሚገፋፋ ከመጀመሪያ በሩን ዝጋ፣ እንዳታወራቸው ሰው ብለው ነገሯቸው። ኢነ ሸይጣን ምክንያቱም እነሱ ደግሞ ይህን የሚያደርጉበት ሰይጣን ለኢንሳን ለሰው ልጆች አድው ሙቢን ግልጽ የሆነ ጥላት ነው። በዛ መልኩ ሰይጣን ያጠቃቸውና ወንድማቸው ላይ ክፉ እንዲያስቡ መጥፎን ነገር እንዲሰሩ ሸይጣን ያደርጋቸዋልና እንዳትናገር ብለው አስጠነቀቋቸው። ወከዛሊከ እንደዚሁ አላህ ስብሓነሁ ወተዓላ አንተን መረጥ አድርጎ ይሄን ምናምን እንዳሳየህ የጅተቢከ ረቡክ ጌታህ እኮ ይመርጠሃል፣ ወደፊት ቢሪሳላ ወልሙልክ መልእክተኛ ትሆናለህ፣ ንጉሥ ትሆናለህ፣ የመሳሰሉ ደረጃዎች ወደፊት አላህ ይሰጥሃል አሏቸው። ወዩዓሊሙከ አላህ ያሳውቀሃል ሚን ተእዊል አልአሐዲስ የምናም ፍቾችንም አላህ ያሳውቀሃል።
ምናም የመፍታትን እውቀት ሙያ አላህ ይሰጥሃል አሏቸው። ወዩቲሙ ኒዕመተሁ ዐለይከ ጸጋውንም በአንተ ላይ ይሞላል፣ ሌሎችንም ኒዕማዎች አላህ ይጨምርልሃል። ወዐላ አሊ ያዕቁበ በያዕቁብ ቤተሰቦች ላይ በአንተ ላይ ብቻ ሳይሆን በሌሎቹ በእኔም ቤተሰቦች ላይ አላህ ጸጋውን ይሞላል። ከማ አተመሃ ጸጋዋን አላህ እንዲሞላል ዐላ አበወይከ በአባቶቼ ላይ በቅድሚያ አባቶቼ ላይ ሁለት አባቶች ሚን ቀብሉ ከዚህ በፊት ኢብራሂም ወኢስሐቅ በኢብራሂምና በኢስሐቅ ላይ ኢብራሂምና ኢስሐቅ አያቶቻቸው አያት ናቸው እንጂ በቀጥታ አባት አይደሉም ለዩሱፍ። ነገር ግን አያቶች ያው አባት ብለው ይጠራሉና ዩሱፍ ኢብኑ ያዕቁብ ኢብኑ ኢስሐቅ ኢብኑ ኢብራሂም ኢስሐቅ አያት ናቸው። እንደዚሁም ደግሞ ኢብራሂምም እንደዛው ቅድመ አያት ናቸው። ለእነሱ አላህ ጸጋውን እንደሞላው ሁሉ በአንተ ላይና በያዕቁብ ቤተሰቦች ላይ ጸጋውን አላህ ይሞላል ብለው ነገሯቸው። ኢነ ረበከ የአንተ ጌታ እኮ አላህ ዓሊሙን አዋቂ የሆነ ጌታ ነው፣ ሐኪም ጥበበኛ የሆነ ጌታ ነው። ጸጋ ለማን እንደሚሰጥ ያውቃልና በዛ መሰረት አላህ ሱብሓነሁ ወተዓላ ጸጋውን ይሞላል አሏቸው። ከዚህ በኋላ እንግዲህ ወደ ቂሳው አላህ ሊገባ ነው። ለቀድ ካነ ፊ ዩሱፈ በዩሱፍ እኮ በእርግጥ ሆነ ወኢኽወቲሂ በወንድሞቹ በዩሱፍና በወንድሞቹ መካከል የተከሰተው ክስተት በዛ ውስጥ ምን አለ? አያቱ ሊሳኢሊን ለጠያቂዎች ብዙ የሆኑ አስተማሪ ነገሮች ብዙ ምልክቶች አለው ይላል አላህ ሱብሓነሁ ወተዓላ። አያቱን ጀሙዓይን አያ በጣም ብዙ የሆነ ምክር አዘል የሆነ ነገር ነው። እንግዲህ በሚዋደዱ ወንድማማቾች መካከል በምቀኝነት ምክንያትም የተፈጠረው ነገር አለ። ከዛ በኋላ ደግሞ ውጤቱ አለ ወደፊት አላህ ቁርአኑ ላይ እንደሚገልጸው ማለት ነው። ምንድነው የሆነው ነገር ከተባለ ኢዝ ቃሉ ባሉ ጊዜ የዩሱፍ ወንድሞች ለዩሱፍ ወአኹሁ ዩሱፍና ወንድሙ ቢንያሚን ይባላል። የወንድሙ ስም መጥቀስ አልፈለጉ። ዩሱፍ ስለተጠቀሰ የዩሱፍ ብቸኛ ወንድም መሆኑን ይጠቁማል። ዩሱፍና ወንድሙ እነሱም ወንድሞች ናቸው፣ ግን በእናት በኩል ዩሱፍ ጋር የኛው ስለሚገናኝ ዩሱፍና ወንድሙ አሐቡ ኢላ አቢና ወደ አባታችን እጅግ በጣም ይበልጥ የተወደዱ ናቸው። ሚና ከኛ በላይ ሁለቱን ከኛ በላይ አብልጦ ይወዳል አባታችን። ወነሕኑ ዑስባ እኛ ጀማዓዎቹ ነን ሳለን ቁጥራችን ብዙ ነው። ከአንድ እናት የምንወለደው 10 ወንድማማቾች ነን። እነሱ 2 ናቸው። ከ10 2 በልጦበት ነው እንዴ እነሱን በጣም የሚወደው የሚል ነገር ተሰማቸው። ኢነ አባና እኛ እኮ አባት ያዕቁብ ለፊ ضላል ሙቢን ግልጽ በሆነ ስህተት ውስጥ ነው ያለው። መሆን የነበረበት 2ን ትቶ 10ን አስበልጦ መውደድ እንጂ 10ን ትቶ 2 መውደድ አልነበረበትም አሏቸው። ስለዚህ ይህ ውዴታው እንግዲህ እነሱን በልዩ ሁኔታ ያዕቁብ መውደዳቸው እነሱንም ይወዷቸዋል። አንዳንድ ጊዜ ደግሞ ወላጆች ልዩ የሆነ ፍቅር የሚሰጧቸው ልጆች ይኖራሉ። ያም መሀባ የሚሰጧቸው ከልጆች በሚያዩ ስነምግባር በሚያዩ ጥሩ ነገር ነው። ይሄ ችግር አልነበረውም። እነሱ ግን ሐሰር ተሰማቸውና ዩሱፍን ማጥፋት አለብን ወደሚለው ውይይት ሊገቡ ነው። ወቅቱሉ ዩሱፋ መፍትሄው እንግዲህ ምንድን ነው? ዩሱፍን ግደሉት የሚል ሀሳብ ሰጡ ከመካከላቸው ማለት ነው። ዩሱፍ ይገደልና ይጥፋ፣ አው ይጥራሑሁ ወይም ደግሞ ጣሉት፣ አርደን በመሬት ላይ ምንም ሰው በሌለበት ሪበከንቱ የሆነ ቦታ ላይ ወስዳችሁ ጣሉት። የኽሉ ለኩም ወጅሁ አቢኩም የአባታችሁ ፊት ለእናንተ ግልጽ ይሆንላቸዋል። በገለልተኝነት እናንተ አባታችሁን ታገኛላችሁ። አባታችሁ ፊቱ ወደ እናንተ ይዞራል። ይሄን ዩሱፍን ወደዛ እናጥፋ አሉ። ወተኩኑ ሚን ባዕዲሂ ዩሱፍን ከገደላችሁ በኋላ ሀሳቡን የሚሰጠው ሰው ነው የሚለው። ዩሱፍን ከገደላችሁ በኋላ ወይም ከጣላችሁት በኋላ ትሆናላችሁ ቆመን ሳሊሒን ጥፋት መሆኑንም እያወቁ ነው። ጥሩ ሰው ትሆናላችሁ። ይህን ካደረግን በኋላ ተውበት እናደርጋለን፣ አላህ አውፊ ይለናል፣ ፍላጎታችንም እናገኛለን፣ ከወንጀሉ ደግሞ በተውበት እንድናለን የሚል ሀሳብ አቀረበ ማለት ነው። ይህን በሚል ጊዜ አንደኛው ወንድማቸው አላህ ሱብሓነሁ ወተዓላ እንግዲህ ስማቸውን ገሌ ይሄና ለገሌ ይሄና ለብሎ አይናገርም። ለምን? ጥቅም ስለሌለው ነው።
ገሌ እናለ ምን ጥቅም የለውም። ዋናው ነገር የተባለውን ነገር ማውራቱ ነው ጥቅሙ ማለት ነው። ባለ ኻይሩ ሚንሁም ከውስጣቸው ሻል ያለው ታላቃቸው ነው ይባላል። ይገደል የሚለው ነገር ሲነሳ ሀሳብ ሲሰጥ በጣም እሱ ከነከነውና ይህ ሕፃን ልጅ ነው ምንም የሚያውቀው ነገር የለም እንዴት ይገደላል? ሌላ መፍትሄ ብትፈልግ ይሻላል በሚል እሱ ምን አለ? ላ ተቅቱሉ ዩሱፋ ዩሱፍንማ አትግደሉት አለ። የግድያ ውሳኔ መወሰን የለበትም፣ ግን መጥፋት እንዳለበት ሁሉም ተስማምተዋል። ግድያው ላይ ነው ልዩነት የተፈጠረው። ላ ተቅቱሉ ዩሱፋ ዩሱፍን አትግደሉ፣ ወአልቁሁ ጣሉት፣ ዲገያበቲን ዱቢ በጉድጓድ ጨለማ ውስጥ አስገቡት። በጣም ሩቅ የሆነ ጉድጓድ ፈልጋችሁ ጨለማ ውስጥ አዘግቶ በጣም ሩቅ ውስጥ አስገቡት። እዛም የዘቂጥሁ ያንሰዋል ዩሱፍን በአውጡ ሰያረቲ ከዚህ መንገደኛዎች ሲጓዙ ውሃን ለመቅዳት ብለው